አለይኩም ወራህመቱላሂ ወበረካቱ ሰላም ጤና ይስጥልኝ የሰዓዳ ዩቲዩብ ቤተሰቦች ሰላም ናችሁ ሁሉ መልካም ሁሉ ሰላም አለው አልহামዱሊላህ እንግዲህ አንዲት እህታችን የገዛ ልጇን ለመግደል ስትጣጣር እጅ ከፈንጅ ተይዛለሽ እስኪ የሷን ሐሳብ ልስማውና እኔም የራሴን ሐሳብ ልስጥ እኔ ቅርታ አድርጉልኝ እኔም ልጆች አሉኝ ገባችሁ ግን እንዴት ነው ሰው የገዛ ልጁን ለመግደል በዚህ ደረጃ የሚጥረው ላሰማችሁና ሐሳቤን ሰጥበታለሁ እናት የሆናችሁ ግን ይሄን ቪዲዮ ሼር እንድታረጉልኝ አመሰግናለሁ ከአስቀድሜ ሰዓት ለምንድን ነው መሰለሽ ለምሳሌ አንተ ከምታስታውሰው ንገረኝ ለምሳሌ ልጅነትህን ከምታስታውሰው እናትህ ምትመታክ ከስንት ዓመትክ ጀምሮ ነው የምታስታውሰው ምትመታህ ምትገርፈኝ እኔ እኮ ቢያንስ እንኳን እኮ ሙሉ 10 ዓመቴን እኮ ያሳለፍኩት እኮ ከተወለድኩበት ጀምሮ 10 ዓመት ሙሉ ያሳለፍኩት ከዚህ እዛ እያልኩኝ ነው ከሰው ቤት አይደለም ከሷ ጋር ከአረብ ሀገር ከተመለሰች ጊዜ ጀምሮ አብራችሁ መኖር ከጀመራችሁ ጊዜ ጀምሮ ከመቼ ጀምሮ ነው አንተን መምታት የጀመረችው ወዲያው መኖር እንደጀመራችሁ ነው ትንሽ ቆይታ ነው ከስንት ዓመትህ ጀምሮ ለምሳሌ አሁን እሷ ሳኡዲ በሁለተኛው ሳውዲ አረቢያ ሄዳ ስትመለስ አንተ ከሶስተኛ ክፍል ጀምሮ ማለት ነው ሶስተኛ ክፍል በ9 ዓመትህ 10 ዓመትህ ላይ ሶስተኛ ክፍል ስትገባ ጀምሮ አብራችሁ መኖር ጀምራችሁ ሁለተኛ ክፍል ሰርተፍኬት ተቀብለክ ነው ያልከኝ አይደል ስለዚህ 9 ዓመትህ ነበረ ከ9 ዓመትህ ጀምሮ እስከ 14 ዓመትህ ድረስ እስከ 13 ዓመትህ ድረስ አንድ ቤት ስትኖሩ ለ4 ዓመታት አንተን መምታት የጀመረችው ወዲያው አብራችሁ መኖር እንደጀመራችሁ ነው ወይስ ትንሽ ጊዜ በፍቅር ኖራችሁ ከዛም በኋላ ነው ቁጣው ዱላው ምኑ መምጣት የጀመረው እንደዛ ሳይሆን የሱ ጸብ የተጀመረው የትንሿ አባት ጠፋ ከተባለ በኋላ በቃ የዛን ሰዓት ላይ ነው በቃ ልጅቷም ከኔ ጋር መሆን የጀመረችው ማለት ትንሿ 6 ወሯ ላይ ነው 7 ወሯ ላይ ነው አባቷ ጥሏት የጠፋው ሳይሆን በቃ ራሱን እንትን ለማለት ማለት ነው ለማረጋጋት ሩቅ የሄደበት ጊዜ ማለት ነው በዛ ጊዜ ነው ኦኬ የትንሿ ልጅ አባት ቆይ የታናሽ እህትህ አባት አብሯችሁ ይኖር ነበር እንዴ አይ መኖር ሳይሆን ለቫኬሽን መጥቶ ነበረ የ6 ወሯ ላይ ምናምን ነገር ለቫኬሽን መጥቶ ነበረ እዚህ እኮ ማለት እንደ ባልና ሚስት አብረው አይኖሩም ነበር አንድ ቤት ጀስት ቦይ ፍሬንድ እና ገርል ፍሬንድ ነበሩ አዎ እንደዛ ነበሩ እንጂ ባልና ሚስትስ አይደሉም ኦኬ ስለዚህ ቤት ይመጣ ነበር አንተ በአይነህ አይተው ታውቃለህ አዎ ከአሜሪካ ሀገር ያረፈ ሰዓት እንዲሁም ወደዚህ የመጣ ሰዓት እኛ ቤት ነበረ ያሳለፈው 2 ወር ምናምን ነገር እሺ ከዛም በኋላ ልክ እሱ ሲጠፋ የእሱ አድራሻ ሲጠፋ ነው እናትክ መበሳጨት እና ኃይለኛ መሆን መሳደብ መማታት አንተን የጀመረችው አዎ በቃ እንደዛ በዛ ጊዜ ነው የተጀመረው ጸብ ምናምን ነገር የዛኔ ስንት ዓመት ማለት ነው አባትየው ሲጠፋ እህትክ ስንት ዓመቷ ነበር ማለት ነው ያ ልጅቷ ናት አሁን ስንት ዓመቷ ነው ህፃኗ ታናሽ እህትክ አሁን በቃ ሚያዝያ 27 ላይ አሁን 7 ዓመቷን ትይዛለች እሺ ሲጠፋ ስንት ዓመቷ ነበር 1 ዓመቷ 2 ዓመቷ የመታችኝም የምንጣለውም አንድ ሲጀመር በቃ ልጅቷን እሷም ጥላ ስለምትወጣ ጠብቅ በሚል ነበረ ጸቡ የተነሳው ማለት ነው ልጅቷን ጠብቅ የዚህ ቦታ አትውጣ ምናምን እኔም ለመውጣት ስል ምናምን እዛ ህፃን ስለነበር ጓደኞች ሲጠራኝ እና ደግሞ ሁሌም ይወጣሉ እንጂ ከቤት እሷም ሲጀመር ቆይ እኔም ጥያቄ ያልገባኝ አንቺ ልጅሽን ለጎረቤት ነው ሰተሽ ሄድሽው ጎረቤቶች ደግሞ አላህ ይስጣቸው በረካይ ሆኖ 5 ዓመት ልጅሽን አሳድገው እኔ ይቅርታ አድርግልኝ እንኳን ለጎረቤት አምኜ ልጄን አልሰጥም ይቅርታ አድርጉልኝ ምክንያቱም እኔም አንዲት ሴት ልጅ አለችኝ ኢትዮጵያ ያደገች ማለት ነው ለ5 ዓመት እኔ ካሳደግኳት በኋላ ነው ለቤተሰብ የሰጠዋት ለቤተሰብም አይደለም ለእናቴ እህት ገባሽ ምክንያቱም እኔ የሚያሳደገችኝ የእናቴ እህት ስለሆነች ማለት ነውና እንዴት ነው አንቺ ልጅሽን ለጎረቤት አሳልፈሽ ሳውዲ አረቢያ ላይ ሄደሽ ሰርተሽ መተሽ ኦሬዲ ቦይፍሬንድ ነው ምናምን ይዘሽ ከዛ በኋላ ደግሞ እንደገና ተመልሰሽ ደግሞ ሰርተሽ መተሽ ከልጅ ወልደሽ እንዴት ነው በዚህ ደረጃ ልጅሽን የምትደበድቢው ልጅሽን የምትቀጠቅጪው ልጅሽን አቢዩዝ የምታረጊው ልጅሽን እንዴት ነው በዚህ ደረጃ አንቺ እየሰከርሽ እየመጣሽ ሺሻ እያጨሽ እየመጣሽ እየደበደብሽው እንዲያውም ልጅ ጎበዝ ነው እኔ በጣም ነው የማደንቀው እናቴን ለምን ካላችሁ የሆነ አለ አይደለ በቃ የጥፋተኝነት ስሜት ስለሚሰማት ትጮሃለች ምክንያቱም የገዛ ልጇን
ልትገለው ስለነበር ልታስገድለው ስለነበር ዶክተሮች ራሱ ኢትዮጵያ ያሉ ዶክተሮች ባይዘወይ ይሄ ነገር በደንብ ያስከስሳቸዋል። ገባችሁ? ምክንያቱም የሰውን ሰው ካለ ፍላጎቱ እንዴት ነው ኪኒን የሚሰጡት? አንድ ሰው ሳይታመም እኮ ኪኒን መውሰድ የለበትም። ያጀማ ኪኒን መውሰድ የለበትም። እንዴት ነው አንቺ ህሊናሽ ፈቅዶ በዚህ ደረጃ ልጅሽን አቢውዝ እያረግሽው ደግሞ ካለ ማፈርሽ ደግሞ መተሽ ታወሪያለሽ? እና ያሳደጉትማ ከወለደ ያሳደገ የሚባለው እኮ ትክክል አባባል ነው። ከወለደ ያሳደገ ስለሆነባቸው ነው አሳዳጊዎቹ እየተከራከሩሽ ያለ። ገባሽ? በሁለተኛ ደረጃ ደግሞ እነዛ እንዳይይዙት አንቺ ስሙን እያጠፋሽ እንደው የስራሽን ይስጥሽ እናቴን ስሙን እያጠፋሽ እንደዚህ አቢውዝ እያደረግሽው ለምን ሰው አምኖ እንዳይቀበለው ስለፈለግሽ ነው። እና በጣም የወረድሽ ባለየ ነሽ አንቺ። እናት ሳትሆኝ እበትነሽ እናቴን የነቀለሽ የአረብ ሀገር የመዳም ቅመምማ ጀግናዎች ናቸው። አንቺ የመዳም ቅመም አይደለም የምትባዩ፣ የመዳም ከንቱ ነሽ። የመዳም ቅመሞች እኮ ልጆቻቸውን አሳድገው ለወግ ለማድረግ ያበቃሉ። አንቺ ግን የገዛ ልጅሽን ለመግደል ገንዘብ ለማግኘት ኢማጂን። ካልፈለግሽ እኮ ግዴታ ማሳደግ አይጠበቅብሽም። ለመንግስት መስጠት ትችያለሽ። አድርሱላት በእናታችሁ። ጓደኞች ይስጠራኝ እና ደግሞ ሁሌም ይወጣሉ እንጂ ከቤት እሷም አረፍ አትቀመጥም ነበር። ሁሌ በቃ ኤቭሪዴ ከኔ ጋር ናት። ትንሿ እህቴ በቃ እኔ እጅ ላይ ናት። ስለዚህ ጸብ የጀመረው ታናሽህትን ጠብቅ ጥለሃት ከቤት አትውጣ በሚል ነው። አዎ ኦኬ እሺ። ስለዚህ ያኔ ጸብ የጀመረው ጠብቃት ስትባል 2 ዓመቷ ነው 3 ዓመቷ ነው ስንት ዓመቷ ነው? ህፃን ገና የአመት ያልሞላት ልጅ ነበረች፣ 8 ወር እንደዛ ነገር። ስለዚህ ያንተና የእናትህ ጸብ የጀመረው የዛሬ 6 ዓመት ማለት ነው። በቃ ሁሌ ነው ጥላት የምትወጣው ምናምን ነገር። ሁሌ ያዛት በቃ ያዛት ከኔ ጋር ናት ሁሌ ማለት ነው ልጅቷ። እና እንግዲህ የገዛ ልጇን ነው በዚህ ደረጃ የምታሰቃየው፣ የምደበድበው፣ የምትለው። ሁለተኛ ደግሞ ልታስገድለው የነበረ የገዛ እናት ናት። ሱብሃንአላህ። አሁን አንቺ እናት ተብለሽ አንቺ ልጅ ከረምቡላ ቤት ስታገኙ ፉል ቤት ስታገኙ አትገርፊም? መንገድ ላይ አትመጭም? መንገድ ላይ እንኳን አትመርጥም፣ ትመታኛለች አለው። ከከረምቡላ ቤት አምጥቼ መትቼዋለሁ። ከጀርተኒ ላይ ወድቆ ትቼ መትቼዋለሁ። ኮይን ሰርቆ መጥቶ ሌላ ፉል ቤት ሊሸጥ ሲል መትቼዋለሁ። በጣም ከዛ በኋላ ግን ልጄን የሰበሰቡ ይሄ ከአባትየው ጋር አያገናኘውም፣ አይመለከተውም። እሱ ምን አገባውን? ይሄ የትንሹ አባት ጥሎ ጠፋና ዝም አለና በሱ ምክንያት እኔ ከሱ ጋር የምደባደበው ከሱ ጋር የምጣለው በፍጹም አሃዱ ብሎ እግሩ ቤት ከረገጠ ጀምሮ እኔ እና እሱ ስምምነት የለም፣ አንግባባ ምለው አይገባውም፣ አይታዘዘኝም፣ አይሰማኝም። አልፎ ተርፎ ጎረቤት ይበጠብጣል። በሱ ምክንያት ቤት ልቀቂ የተባልኩባቸው ብዙ ቤቶች አሉ። በሱ ምክንያት ነው ቤት የምለቀው። ዛሬ እኮ የምኖርበት ቤት 3 ዓመት እኖራለሁ። አንድ ቤት ተከራይቼ ከ6 ወር በላይ አልቆይም ነበር ወይ ከ3 ወር በላይ። በሱ ምክንያት እቃ ጠፋ እባላለሁ፣ ልጃችን እንዲያረገ እባላለሁ። ልጅ የሰፈር ሰው በሙሉ እኔ አይቼው ነው። እኔ እኮ እንጀራዬን ሳሳድር ብዬ ነው የምገባው። ልጅ እጠብቃለሁ የሚለው ታሪክ ውሸቱን ነው። 10 ሰዓት ማታ ጠዋት ልጄ ከኔ ጋር 1 ሰዓት ትወጣለች። ማታ 10 ሰዓት መጥቶ ይወስዳትና ቤትም አያስቀምጣትም፣ ደጅ ነው የሚተዋት። 10 ሰዓት ከስር የወሰዳትን ልጅ ነው ልጅ ጠብቅ የሚባለው። ከዛ አንድ እሁድ እኔ ሲጀመር ስራ አልወጣም። እነሱን ባለኝ ነገር ሳጣጥፍ ሳዝናና ይስተካከላል ብዬ ቸርች ወሰድኩት። በቃ ስርስር እንጂ በቃ ወደ እምነቱ ሲሆን ይሄ ልጅ ይረጋጋል በሚለው ማለት ነው። ነገርኩሽ እኮ 3-4 አይነት ኬኩ፣ አምባሻው፣ ኩኪሱ ብዙ ነገር ቤት ውስጥ ተሰርቶ ቦሌ ሚካኤል ድረስ ከፊጋ ቦሌ ሚካኤል ድረስ ሄዶ ከአረብ ሬስቶራንት ምግብ አውጥቶ የሰው ተራፊ የሚበላ ልጅ ነበር። ይሄን ስትሰሚ አንቺ መንገድ ላይ አይደለም ብዙ ነገር አትማችም። ሲጀመር ውዴ አሁን አንቺ እናት ነሽ። እናቴን እናት አይደለሽም፣ ይቅርታ አድርጊልኝ። ልጅሽ ጥፋተኛ ቢሆን ራሱ የልጅሽን ጉድ መደበቅ ነበረብሽ። ምክንያቱም እኔም እናት ነኝ። ገባሽ? ማንኛውም ሰው እስከ 18 እስከ 20 ምናምን ዓመት እስከሚሆናቸው አይኖ ጥፋት ሊያጥፉ ይችላሉ። ገባሽ? ግን አንቺ በዚህ ደረጃ ልጅሽን ዲስሪስፔክት፣ ለዛውም ሶሻል ሚዲያ ላይ እኔ ይቅርታ አድርጊልኝ፣ እንዳንቺ አይነት እናት እንኳንም አልኖረኝ።
ገባሽ? ምክንያቱም በጣም የወረድሽ የሰቀጥሽ ነሽ። ሁለተኛ ደግሞ ማንኛውም ሰው ያጠፋል። እኔ ምሳሌ አለችኝ ልጅ የደረሰች ስታጠፋ ራሱ እንደዚህ ተጣልተን ተጨቃጭቀን እንትን እንላታለሁ እንጂ እንደዚህ ልጄን ሶሻል ሚዲያ አይደለም ለማንም መናገር አልፈልግም የልጄን ጉድ። ገባሽ? ምክንያቱም ነገ ወዲያ ያን ነገር ያልፍና ልጅሽ አይኖ አሁን ያለበት ሁኔታ ይገባኛል። ግን አንቺ በጣም የወረድሽ ስለሆንሽ ነው በዚህ ደረጃ ያረብንትን የምትዩ ባይዘወይ ማለት ነው። ያላሳደግሽውን እንዴት ብሎ ይወደድሽ ታዲያ? አላሳደግሽውም እኮ አያቅሽም እኮ። እና ለማንኛውም በዚህ ደረጃ ግን ልጅሽን ዲስሪስፔክት አታርጊው። እኔ እናት አኡዝ ቢላ አንቺ መንገድ ላይ አይደለም ብዙ ነገር አትማችም። ኤደን የመጀመሪያው የልጅሽ ጥያቄ አባቴን ማወቅ ፈልጋለሁ ነው። ይኸውልሽ አንድ የተናገራት በጣም መጥፎ ቃል አለች። ሴተኛ አዳሪ ሆና ነው የወለደችህ የሚባል አይባልም። ሲጀመር ለእናት እንደዚህ አይነት ስም አይሰጥም። ቤት ቦታ ነበረ። ማንኛውም ሴት አንድ ልጅን ስትወልድ በተለያየ ምክንያት ትወልዳለች። ተደፍራም ሊሆን ይችላል። የግድ ለሱ እዚህ አደባባይ ላይ እኔ ፐርሰናሊቲ የተጎዳውበትን ታሪክ እዚህ ጋር ማውራት አልፈልግም። አዎ ግን አባቱ በህይወት ካለ አባቱን የማወቅ መብት ደግሞ አለ። እኔም በዛ ታሪክ ውስጥ እኔም ብዙ የለውበትም። እርግዝናዬን እንኳን በስነ ስርዓት የማቅሰው አይደለም። ይኸውልሽ እርግዝናዬንም በስነ ስርዓት የማቅሰው አይደለም አልነበርኩም። ገባኝ። ግን አባት ካለው አባቱን የምታውቂ ከሆነ ኤደንዬ እናቴ አባቱን የማወቅ መብት አለው። ከኬት ላምጣ? አትሊስት ፎቶ ካለሽ ፎቶ አሳዩና እናፋልገዋለን። አባቱ ምንም ነገር እኔም አላውቀውም አልኩሽ እኮ። እኔ እኮ ከቤት ወጥቼ ብዙ ላይፍ አሳልፌ የኖሩ ብዙ ማለፍ በሴትነቴ ማለፍ የሌለበት ነገር አሳልፌ እዚህ የደረስኩ ልጅ እኮ ነኝ። ዛሬ እኮ አንቺ ካላወቅሽው በምን መንገድ አባቱን ሊያውቅ ይችላል? ይሄ ልጅ እንዴ መደፈር የለም በሰው ልጅ በማታውቂው አለ እኮ። ከሆነም ቁጭ አድርገሽ ልትነግሪው ይገባና እሱ በትክክለኛ መልስ ስላልሰጠሽው በእንደዚህ አይነት ኤደን እያዳምጪኝ አንዴ ለእኔ ምንድን ስጭኝማ። ይኸውልሽ እናቴ አንዴ እድል ስጭኝ። አንቺ ይሄ ነገር ሳይመጣ በፊት ማለት መሀላችሁ ጸብ ሳይኖር በፊት በሰላሙ ሰዓት ውጭ አድርገሽ ልታስረጁ ይገባል። ይሄ የእኛ የእናቶች ኃላፊነት ነው። ልጆቻችን አድገው ደረሰ እኮ 17 ዓመቱ እኮ ነው እናቴ 17 ዓመቱ ነው እሱ። እኔ ጋር በነበረበት ሰዓት ግን 17 ዓመት ልጅ አልነበረም። ይሄ ከአንቺ እጅ ሲወጣ ቤቱን ጥሎ ሲወጣ 14 ዓመቱ ነበር። እንደ እናት ይኸውልሽ ኤደን እያዳምጪኝማ፣ እንደ እናት የመቅጣት መብት አለሽ። ልጅሽ ነው። በአንቺ ላይ ማንም አልፈረደም። ለምን መንገድ ላይ ቆይ አንዴ ሚውት ላድርግሽና አዳምጪኝ። ለምን መንገድ ላይ መታሽው ምናምን ብል ማንም አንቺን የመጠየቅ መብት የለውም። ከአንቺ በላይ ልጅሽ ላይ መብት ያለው ሰው የለም እዚህ ምድር ላይ። እሺ ግን እሱም ደግሞ እንደ ልጅ እናቱን አባቴ ማን ነው ብሎ የመጠየቅ መብት አለው። ያ ነው እሱን እንደዚህ እያደረገው ያለው። እሱን እንዳይታዘዝሽ እንዳያከብርሽ እንዲሆን እያደረገው ያለው ጭንቅላቱ ላይ ያለው ጥያቄ ስላልተመለሰለት ነው። አባቴ ማን ነው የሚለውን ጥያቄ አባቴ ማን ነው ሲልሽ እንደዚህ መቃብር ሂድ ትይዋለሽ። በዛ ያን ደግሞ በንዴት ስለሆነ የምትመልሽለት አላመንም። ትክክለኛ መልስ ይፈልጋል። ያ መልስ የተመለሰለት ጊዜ ልጅሽ ሰላማዊ ሰው ይሆናል። እንደዚህ የምታያቸውን ነገሮች ሁሉ አያደርግም። ገባሽ? ይህ የማንነት ጥያቄ በጣም ከባድ ነው። የማንነት ጥያቄ ባይዘዌ በጣም ከባድ ነው። ምክንያቱም አንቺ ተደፍረሽ ሳይሆን ወደሽ ፈቅደሽ ፈልግሽ እርግጠኛ ነኝ የሰጠሽው ነው የሚመስለኝ። ምክንያቱም እንደዚህ ተንጨረጨርሽ። ምክንያቱም ድብቅ ነገር አረ በፈጣሪ 3 ባል እኮ ነው ያገባሽ ውዶቼ። የልጁን አባት እንግዲህ ሴት አዳሪ ናት መሰለኝ። ሴት አዳሪ ነኝ አለሽ 3 የልጁን አባት። ከዛ በኋላ ደግሞ አሜሪካ የሆነ ጠበሰሽ ጥሏት ሄደ፣ ፈረጠጠ። ምክንያቱም ቻላት ውሸታም ስለሆነሽ አስመሳይ ስለሆነሽ ጥሏት ሄደ። አሁን ደግሞ ሌላ ወንድ አስገባሽ። እችኛዋንም ደግሞ ልጇን ይዛት ያለሽ ለምንድን ነው? ለገንዘብ መሸቀያ ነው። ምክንያቱም አሜሪካ ስላለ አባቷ ከሱ ጋር ስለተለያየሽ ልትሸቅልባት ነው። ለማንኛውም እህቶቼ ይሄ በጣም ትልቅ ትምህርት ነው። በተለይ ዝም ብላችሁ ከዛም ለምትወልዱ ከዛም ለምትተኙ እህቶች በጣም ትልቅ ነገር ነው። እዚህ ጋር
መማር አለባችሁ ወላሂ ከምሬ ነው ሁለተኛ ደግሞ አስተውሉ የሳቃላችሁ ወንድ ሁሉ ወንድ አይደለም እኔ በህይወቴ በጣም የምፈራው ነገር ምን እንደሆነ ታውቃላችሁ ስቲል ራሱ አራተኛ ክፍል ምናምን እየተማርኩ ሳለ ጓደኞቼ እንደዚህ ምናምን ሲሉ ለምንድን ነው እንደዚህ የምትሉላችኋለሁ ምክንያቱም ሴት ልጅ ተሰባሪ ናት ገባችሁ የሆነ ከወንድ ጋር እንደዚህ ስፖርት ምናምን ስንሰራ እንትን ካሉ አረ የራሳችሁ ጉዳይ ብዬ ወደ ቤቴ ነው እኔ የሚሄደው ማለት ነው ከቤት ለምን በደንብ ስለምንመከር እና አልহামዱሊላህ ከቤተሰብም የሆነ ዘልዛላ ምንም የለንም አልহামዱሊላህ እና ምንላችሁ ፈልጌ መሰላችሁ ማንኛውም ሰው አስተዳደጉን ይመስላል አንቺ ቆፍጠን ብትይ ልጅሽ በዚህ ደረጃ መጥቶ አይናገርም ደግሞ ልጁ ደግሞ የልጁ ያባቱን አባቱ ማወቅ ደግሞ ግድ ነው ገባሽ ወዶ ሳይሆን በግዱ ይፈልጋል ከፈለገ ደግሞ ካልቻልሽ ከቻልሽ ማስረዳት ካልቻልሽ ደግሞ እውነቱን እንደዚህ ተደፍሬ ነው የወለድኩ ብለሽ ማለት አለብሽ እንጂ ልጁን በዚህ ደረጃ ዲስሪስፔክት ያርክሽ እየለመነ እየበላሽ ይያልሽ ሌባ ነው ይያልሽ ምን ይያልሽ ልጁን ስሙ ማጥፋት መብት የለሽም ባይዘዌ ይሄ ነገር ኢትዮጵያ ሆኖ እንጂ አውሮፓ ሀገር ቢሆን አፍንጫሽን ተብለሽ ከርቸሌ ለምትገቢው ምክንያቱም ማንኛውም ሰው የወለደው ልጅ ዲስሪስፔክት ማድረግ አይችልም እኔ ይቅርታ አድርጉልኝ ልጄን አሳድጊያለሁ ወላሂ ምክንያቱም አባቷ አውሮፓ ነበር ልጄን አሳድጊያለሁ እና የልጆ የባሉ ማለት የልጄ ቤተሰቦች የአባቷ ቤተሰቦች እንዲወዷት እንዲሏት በደንብ አርጋ አንጭን ያሳድጓት ገባሽ አሁን ከፈለግሽ ከአባቷ ቤተሰቦች ጋር ትሄዳለሽ ከፈለግሽ አሁን ግን ስንት አመቷ ለ6 7 አመቷ ከአባቷ ቤተሰቦች ጋር ነው የምትቀመጠው አዲስ አበባ ማለት ነው እና ምን ልላችሁ ፈልጌ መሰላችሁ አንዳንዴ በቃ አናኗራችሁን አخلاቃችሁን ምናችሁን ማስተካከል አለባችሁ ገባችሁ እና አንዳንድ ደግሞ ዝምለው መንገደኛ ዝምለው በመንገድ የሚወልዱ ሰዎች አሉ አሁን እርግጠኛ ነኝ እህት በመንገድ የወለደች ስለሆነች ነው ልጇ እየጠየቃት ራሱ መመለስ አልፈለገችም ሲጠይቃት ምንድነው ቀጥታ አግሬሲቭ ነው የምትሆነው ትቆጣለሽ ትናደዳለሽ ምን ትላለሽ ይሄ ማለት ይሄ የአረብ ሀገር ባህሪ ነው የሁላችን ባህሪ ነው ግን አሁንም ቢሆን የልጁን አባት ንገሩ አለቀ ደቀቀ ለምን ጠየከኝ እንደጠየከኝ አትበይ አድርሱላት ሰላም አለይኩም ወራህመቱላሂ ወበረካቱ